እናንተ ዘሩ ቀለጠ። አብርሽ ልጆቹን አሳሰረ። ጦርነቱ አሁን ነው። ሩታ እስከ ዛሬ ቀልድ መስሎኝ ነበረ። ባለፈው እሱ መጥቶ ሲረብሸን እኛ ፎቶ አሳጥበን እንደ ቀልድ ስንጫወት ነበረ። ይሄ ነገር እውነት አልመሰለኝም። እንዴት በውሸት ማረጃ ልጆቹን ያሳስራል? አንቺም ትገባለሽ ነበረ ልጅ አለሽ ተብለሽ ይቅርታ ጠይቀሽ ይወጣሹ አለ እኮ አብርሽ ማለት ነው። ጭራሽ ሩታን ለማሳሰርማ አማረክ። አንተ እኮ አታፍርም? ለሚስት ክብር የለውም። ለውሽምት ነው እንደምትጨነቀው። ውሽምት እኮ ባሏ ጋር ነው የሄደችው። አይገርማችሁም? የምሬ ነው የምላችሁ። ሄርሜላ አልጠፋችሁም። ቅድም እኮ አቤላና እቺ ማርታ ናት መጡ እኮ ሄርሜላ ተገኘች ብሎ ነው የመጡ። የምሬ ሄርሜላ ቤጠፋው እስከ ዛሬ ዝም ይላሉ ቤተሰብ? ሩታ ብላለች እኮ 5 ቀን እቺ ልጅ 5 ቀን ሞልታለች። ቤተሰቦቿ እንዴት ዝም አሉ? እቺ ልጅ ጠፍታ እኮ እኛም ይሄ ነው የውሸት ማረጃ ነው። ሄርሜላ ልጆቿ ጋር የሄደችው ባሏ ጋር የሄደችው። የምር ሄርሜላ አልጠፋችው። ለምንድነው በውሸት ማረጃ ሰውን እያሳሰራለ አለችው ሩታ ያለችው ልክ ናት። የምሬ ነው የምላችሁ። አረ በጣም ነው የሚያሳፍረው። ጉድ እኮ ነው። ሩታ ለምንድነው በራስሽ ቤት አትመጪ? አንቺ ሰርተሽ በእሷ ቤት እንዴት ትለቃለሽ? የምሬ ነው የምላችሁ። እሱ እንደፈለገ ሚስቱ ላይ እየተጫወት አንቺ ቪዲዮ በራስሽ ቤት ለምንድነው ማትለቂ? ለሱ ነው እንዴ ሰርተሽ ምትለቂ? የምር በጣም ነው የሚያናድደው። ይሄ ልጅ በጣም ጠጋ። ብዙ ጊዜ ለምንድነው አብርሽ የምትሰድቡ የምትሉ ልጆች አላችሁ። በሱ ጥፋት ነው የምሰድበው እንጂ አብርሽን ጠልቼ አላቅም። እውነቱን ለመናገር ማለት ነው። በስራ ነው የምጠለው። ራስ ወዳድ ነው። እዚህ ጋር ሚስቱን እያስረገጠ ሚስቱ መጥፎ ሴት እንደሆነች እያስደረገ፣ እሱ ግን ሩታ በሱ ቤት ትሰራለች። ሩታ ደግሞ ክፉ ሴት እያደረጋል። ብልጥ እኮ ነው አብርሽ። የምሬ ነው የምላችሁ። እንዴት በውሸት ሚስቱን ለማሳሰር ፈለገው እንዴ? የምር ነው። ለምን አትሞክርም? እናያለን እንዴ። ሩታ እንዴት በውሸት ልጆቹ ይታሰራሉ? ነገ ጠዋት ያስፈታው። ካላስፈታው እኔ መቼም አለቆም ብላለች። እቺ ቡዚዬች ሮቶ ማለት ነው። አንቺ ጅላጅል እንዴት እንደምታስጠይ እቺ ሴትዮን ማየት አልፈልግም። ማርያም እንዴት እንደምታስጠላይ እቺ ቡዚዬ ማለት ነው። ይታሰሩ። እኔ እኮ ነግሬሽ ነበረ ይሄ ነገር እንዳይፈጠረ ነግሬሽ ነበረ። ወንድምና ወንድም እንዳይገዳደሉ አልፈልግም። ይቀመጥ፣ እዛው ይቀመጥ። ባለፈው ሩታ ወንድምሽ አብርሽ ስታሳሰር እንዴት እንዳደረገሽ ደግሞ ለታናሽ ወንድም ይታሰር ትላለች። እንደ ጅላጅል እንዴት እንደምታስጠላይ ሮቶ ሴትዮ ማለት ነው። ነገረኛ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች። እንግዲህ ዛሬ ሩታ በአብርሽ ቤት መታለች። እንግዲህ ዳፍቺ ሮቶ ሴትዮ አብርሽ ጋር መታለች። እሷም የአብርሽ በግ ናት። እግዚአብሔር ነው ምላች። እቺ ኤት ሰጥቶን አውሬ ናት። እቺ ብዙ የምትባለው ሴትዮ እቺ ሮቶ ማለት ነው። ነገረኛ የሆነች ሴትዮ እንዴ ቃራ በላሽ እንደሚላስ በጣም ረዘመ። የምሬ ነው ምላችሁ እንዴት እንዳስጠላችኝ። እንግዲህ እሷ ምን አለችው? እኔ እኮ ነግሬሽ ነበረ ይሄ ነገር እንዳይፈጠር ነግሬሽ ነበረ አለች እኮ። ተደስታለች። እንኳን ታሰር ያለች እኮ ለወንድሙ። ባለፈው አብርሽ አንድ ቀን አሳስራ እንዴት እንደሆነች ወንድሜ እንዴት ታሳሰራለች ብላ እሪ ያዙ ይልቀቁ ያለች ሴትዮ እሰይ ይታሰር ተምሮ ይወጣል አላለችም ጭራሽ። ካለ ጥፋቱ እንዴት ነው የሰው ልጅ የሚታሰረው? ሄርሜላ ወይን አብርሽን ፈልጋ አይደለችም፣ አውቃ ሁለቱን ለመላየት ነው የመጣችው ብዬ አሰብኩ። አሁን ላይ ሲያስብ ማለት ነው ሄርሜላ አብርሽና ሩታን ለመላየት ነው የመጣችው። አሁን በራሷ ጊዜ ይው ከአብርሽ ህይወት እንዴት ያው የፍቅር ጥያቄ በግድ ካልተቀበልከኝ ብላ ተንበርክካ አልቅሳ ነው አብርሽ የፍቅር ጥያቄ ተቀበላት። አሁን ከሱ እንዴት በምን መልክ ነው ከሱ ማሻሽ የምችሉ ብላ ነው እንግዲህ ራሷን ሸሽታ የወጣችው። ማንም አልደበቃትም። ሄርሜላ በራሷ ጊዜ ነው ፈልጋ የወጣችው ማለት ነው። ከዚህ ነገር እንዴት ወጣለሁ ብላ ነው ራሷን አስጨናንቃ ወጣች። እት እውነት ብጠፋ ማለት ነው እቺ ሄርሜላ ብጠፋ ማን ነው ይሄ ሚኪና ማርታ እንደዚህ ደስተኛ ሆኖ ይመጣሉ? እውነት ማንም ወንድምና እህት እኮ ዝም አይሉም። እህት ጠፍታ የምሬ ነው የምላችሁ። ብዙያውን ባለፈው አብርሽ ሲታሰር እንዴት እንደሆነችው ታውቃላችሁ። እንዴት ነው ሄርሜላ 5 ቀን ጠፍታ ዝም የሚሉ ቤተሰብ ማለት ነው። እቺ ማርታ የሄርሜላ አክስት ልጅ የምትባለው እቺ ማርታ ማለት ነው።
እህቷ ብትጠፋ እንደዚህ ሰውነታን ተገላልጣ ትመጣለች? ከየት ተገኘች? ሄርሜላ ተገኘች አልተባለችው? ለምን ቪዲዮ ጠፋ ታዳ? እነሱ ያውቃሉ ከአብርሽ ጀርባ ምን እንደሚያደርጉ። እኛ እናውቃለን አናውቅም? እዚህ ጋር ወንድምና ወንድሙ እያባሉ ምስትና ባሉን እያባሉን ያሉ ወይን የአቤል እጅ አለባቸው። ሶስቱ ማርታ፣ አቤል፣ ሚኪ የእነሱ እጅ አለባቸው ብዬ ነው። እነሱ ናቸው ሄርሜላን የደበቁ። የምሬ ነው የምላቸው። እንደዛ ነው የተረዳው። ለምንድን ነው ልጆቹ በውሸት ምንም የውሸት ማረጃ ይዘው አብርሽ ለምንድን ነው ልጆቹ በምን ምክንያት ነው የምታሰሩ? ለምን ያሳስራቸዋል? ሩታ ደግሞ ነገ ጠዋት ማስፈት ወይኔ አማርኛ ጠፋብኝ እናንተ። ሁለት ቋንቋ ስለማወራ ነው። ልጆቹ መፈታት አለባቸው። ለምንድን ነው በውሸት ይታሰራሉ? ጭራሽ ሩታን ለማታሰር ፈለገ አብርሽ ማለት ነው። የምር ነው። እስኪ አድርጋ ኮመንተሮች ደግሞ እናንተ አሽቃባጭ ሁላ የምር ነው ሩታ መታሰር አለባት የምትሉ በኮመንት የምር ነው። ያምራቸዋል። ሩታ መቼም አትታሰርም በውሸት ማረጃ። እኔ እስከዛሬ ቀልድ መስሎ ነበረ። በውሸት ማረጃ እንዴት ሰውን እያሳስራል ብላለች ሩታ ማለት ነው። ቡዝዬ ደግሞ ይቀመጥ፣ ወንድምና ወንድም መገዳደል የለባቸውም። እሰይ ደግ አረገ፣ እሰይ እንኳን ታሰረ። እሺ ዳንና ኤፍሬም ከዛ ነገር ሲወጡ በውሸት ማረጃ እነሱ ከታሰሩ ከወጡ በኋላ ዝም ብሎ የሚቀመጡ ይመስላችኋል? ይሆን ነገር ነው የሚፈጥሩ። እንግዲህ አብርሽ መጠርጠር ያለ ከሱ አጠገብ ያሉ ሰዎችን ይጠርጥር። ሄርሜላ ማን እንደደበቀ እሱ ራሱ ይጠርጥር። እና አቤላ እና እነ ማርታ ማለት ነው። ማርታ ጓደኛዬ ጋ ናት ያለችው። እውነት እቺ ልጅ ሄርሜላ እውነት ካገደችው ማለት ነው። አረ እናንተ ጠፋብኝ ዛሬ ምን ሆኛለሁ? እውነት ሄርሜላ ከታገደችው ማለት ነው፣ ከጠፋችው እውነት ስልኳ እኮ አይጠራም ቤተሰብ ማለት ነው። እዚህ ጋር ስልክ ይጠራል። እሷ ለምን ስልኳን አታነሳም? የታገደች ሴት እኮ ስልኩም አይጠራም። እንዴት ነው የሚሰራው? አይሰራም። እቺ ስላለች ነው። ስለዚህ ባላ ጋርና ልጆቿ ጋር ያለችው ለምን በእውነት መንገድ አልመጣችም? ሄርሜላ ማለት ነው። እራሷን ለምና የሰውን ትዳር ፈርሳ አሁን እዚህ ጋር ሰውና ሰው ማባላት ጥሩ ነው? ጥሩ ነው? እስኪ እናንተ በኮሜንት እሰ አብርሽ ዛሬ ጀግና ነክ፣ ጎበዝ፣ እንኳን እንደዚህ አደረክ፣ እንኳን ደጋረክ፣ እሰ አሁን ልክ ነክ፣ ትክክለኛ ውሳኔ ነው የምትሉ ሰዎች ማለት ነው። ሄርሜላ መቼ ጠፋች? ይጠይቅ። ከሱ ዙሪያ ያሉ ሰዎችን ይጠይቅ። እነ ሚኪ፣ ማርታ፣ አቤልን ይጠይቅ። እነሱ ሶስቱ ስላለባቸው እኔ እኮ በአብርሽ ተናድጄ ነበር አለች እኮ እቺ ማርታ ተብዬው ማለት ነው። በአብርሽ ተናድጄ ነበረ፣ አሁን ይቅርታ ጠይቃለሁ። እሺ ተገኘች ታብላለች አይደል? አሁን ለምንድን ነው ቪዲዮ ለምን ጠፋ ታዲያ? ሰው በውሸት እንዴት ይታሰራል? ሄርሜላ ራሷ ከአብርሽ መሻሸት ስለፈለገችው ነው የወጣችው። አብርሽን ስለማትፈልግ ነው በሱ ህይወት ላይ ለመጫወት ነው የመጣችው ብዬ ነው ያሰብኩ። አሁን ላይ ሲያስብ ማለት ነው። እዚህ ጋር ሰውና ሰውን እያባላች ሰው ህይወቱን ልቅ ብላ ራሷን ደብቃ እንዴት ትወጣለች? እስኪ ንገሩኝ። እቺ ልጅ እውነት ይሁን ነገር ብትሆን እኮ ስልኳ አይጠራም። ስልክ እየጠራ ለምን አታነሳ? ስላልፈለገችው ነው። እዚህ ጋር ሰውና ሰውን እያባላች የመዳን ቅመሞችን እያባላች ሄርሜላ ሰው። አረ እናንተ ጅል ናችሁ። ለእሷ የምታለቅሱ ሰዎች ጅል ናችሁ። የምሬ ነው የምላችሁ። እራሷን ደብቃ ሰውና ሰውን ታባላለች እንዴ? አብርሽን ስላልፈለገችው ነው እንደዚህ ነገር እያደረገችው ያለችው ልጅቷ ማለት ነው። አብርሽ ደግሞ የሰው ወሬ ሰምቶ ይኸው ወንድሙ እና ዳኒን አሳሰረ። ሚስቱን ለማሳሰር ፈለገ ዛሬ ማለት ነው። እና ይሄ ታዲያ ጤነኛ ነው ትላላችሁ? ለምንድን ነው አብርሽ የምትሰድቡ የምትሉ ሰዎች ማለት ነው? በሱ ጥፋት እኮ ነው የምሰድበው እንጂ ዝም ብዬ የሰው ልጅን አልሳደቡ እውነት ለመናገር ማለት ነው። እንዴ በሚስቱ ላይ ነው እንደሚጫወተው ሩታ። እውነት እኔ አድርጌ ቢሆን ማለት ነው የኔ እጅ ቢኖር እኛ እውነት ብናደርግ እኔ ልጁንም ለአባቱ ሰጥቼ ታሰራለሁ፣ ችግር የለውም ማለች ሩታ። እውነት ስላላት ነው እንደዚህ የምታወራ። አለቀሰች እኮ መጨረሻ ላይ ማለት ነው። እሷ ያላደረገችውን ነገር እንዴት ነው ልጆች በእሷ ለምንድን ነው የሚታሰሩ? እና ኤፍሬም እና ዳኒ ለምን ይታሰራሉ? ለዛ ተናዳን ያለቀሰችው መጨረሻ ላይ ማለት ነው። ቡዜ በጣም አበዛችሁ።
እስኪ አንቺ ተረጋጊ፣ ስርዓትሽ ያዥ፣ እንደ ትልቅነት ራስሽን አስከብር ብላለች። እንደ ትልቅነትሽ ሆኝ ያለቻት ሩታ ማለት ነው። በጣም ተናዳ እንዴ ትቀልዳለች እንዴ እቺ በግ የሆነች ሴትዮ እንዴት እንዳስጠላች እቺ ቡዜ የምትባላ ፊቷንም ማየት አልፈልጉች። ነገረኛ የሆነች ጠነዝ እንዴ ጥናጃም ናት እንጂ እግዚአብሔር እንዴት እንዳስጠላች እንዴ ንግግሯ እንዴት እንደሚዘገው ዳፋንት ዝም በላ አገባውም ትላለች እንዴ። ኧረ እባክሽ አንቺ ለምንድን ነው ለአብርሽ እንደዚህ ይሆንሽ? ባለፈው ማለት ነው ሩታ ስታሳሰር ልጇን 3 ቀን ነው 4 ቀን አሳድሮ ሽምት ቤት አንቺ ለምን አሳሰርሽ? ለምን እንደዚህ ያደረግሽ ብለሽ እንዳጨውሽ እኮ ሩታም ደግሞ ኤፍሬም ከሩታ ጎን ስለሆነ ወንድሙ እንዳይጎዳ አትፈልግም። ገባሽ አይደለ? እሱ እኮ ወንድሙ ነው፣ ስለ ወንድሙ ይገባኛል ብላለች ሩታ ማለት ነው። ወንድም ቢሆን ያንቺ ወንድም ቢሆንም ይገባኛል ብላለች። አንቺም ልክ ለአብርሽ እንደምትቆረቆር ሩታም ደግሞ ለኤፍሬም ትቆረቆራለች። ምክንያቱ ኤፍሬም ከሩታ ጎን ስለሆነ ማለት ነው፣ በውሸት ስለታሰረው ማለት ነው። እና ለምን አናድድም? ያናድዳል። ዳፍን በጣም የተናደደ ለምን አሳሰርክ ያልክ በእነሱ በራሳቸው ጥፋት ነው አለ አብርሽ። በውሸት ማረጃ ሰውን እያሳስራል። ይህ በግ ማለት ነው። ከፈለግሽ አንቺም አስገባሻለሁ አላለም አብርሽ። ልጁ ደግሞ ወደ ራሴ አመጣለሁ አላለም። እስኪ ወንድ ነው አድርጋ ብላለች ሩታ ማለት ነው። እኔም የውሸት ማረጃ ሰብስቤለ ካለ ጥፋቴ ካሳሰርከኝ እኔም ደግሞ አስገባሃለሁ። ይሄ እኮ ቀላሉ ለእኔም ብላለች ሩታ ማለት ነው። አብርሽ እኮ ጅል ነው፣ በሰው ነው የሚመራው። ለዛ እኮ ነው ብዙ ጊዜ የሚሸወደው። ይሄ በግ ማለት ነው። ሲያስጠላ